ቆይ እንደዚህ ታደርጊያለሽ? ምንድነው? ያት ፋይል ምን እንደዳረገች? በቃ እያጋጥማል። ይሄ ፋይል ለኔ ምን እንደሆነ ታውቂያለሽ? የአባቴ ንብረት የያዘ ፋይል እኮ ነው። ቆይ ምን ያክል እንደሚያስፈልገኝ እየነገርኩሽ አልነበረ? ቆይ ሌላ ሀሳብ አለሽ? በጣም ይቅርታ። እዛ ይቅርታሽን ይዘሽ ገደል ግቢ። ኤላ አሪ እንደዛ ተናገራት። አንቺ ነሽ የልብ እየሰጠሻት እንዲህ ንብረቴ እንደዚህ እንድታረግ የምታረጋት። ለሊ ኤላ እውነቱን ነው። እኔ ስድ ነበር እንደዚህ ያደረኩት። ኤላ ላደረክልኝ ነገር በሙሉ በጣም አመሰግናለሁ። ግን አንተ ብቻ አይደለም፣ እኔም ሰው መለማመጥ ይሰለቸኛል። አሁን ከዚህ ቤት መውጣት ይኖርብኛል። እንዴ አደይ ምን እያልሽ ነው? ለልዬ የኔ መልካምት፣ የኔ ደግ አሳቢ በጣም ነው የማመሰግነው። ፈጣሪ ውለታሽን ይክፈልሽ። ኤላ ይሄ ሁሉ እኮ ያንተ ጥፋት ነው። ሲጀመር እዚህ ጋር ማድረግ አልነበረብህም። አሁን ስትመጣ ይቅርታ ትጠይቃታለህ። አደይ በጣም ይቅርታ፣ ስሜታዊ ነው። አንተ ምንም አላደረግም። እንደውም ቤት ስላስገባኝ እኔ ነኝ ማመስገን ያለብኝ። አደይ ምን እያደረግሽ ነው? እናቴ ጋር ክፍለ ሀገር ልሄድ ነው። የምርሽ ነው አይደል? አዎ፣ ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄድ አለብኝ። አደይ እንግዲህ ሰዎች በጣም በሚገርም ሁኔታ አደይ ድራማ ዙሩ ከሯል። ዴቭ እንግዲህ ቤዛን አንቋት ካሁን በኋላ ስለ አደይ ክፉ ነገር ታወሪና እገልሻለሁ ብሎ አንቋት ነበር። ኤላ ነው የተወሰነ ለያያቸው፣ በቃ ሂደን ያወራታሉ ብሎ ዴቭ ከዛን ወጣ። ያው ለሊ ጋር ደግሞ ናኦል መጥቶ ነበር እና እውነት የማይሆን ነገር እየሰራ ነው። ለሊን በጣም ነው እየተፈታተናት ያለው፣ እውነት ለመናገር ማለት ነው ከሚባለው በላይ ለሊን እየተፈታተናት ነው። ናኦል የሚባለው ልጅ በጣም ከባድ ሁኔታ ውስጥ እየከተታት ነው። ያው ከኤላ ጋር ሊያጋጫት እያሰበም ይመስለኛል። እናንተስ ምን ታስባላችሁ ስለ ናኦል ጉዳይ? እንግዲህ ሰዎች አደይ ደግሞ እየተሯሯጠች ነው። አባቷ ደርሶባታል። ስትሯሯጥ ነበር እነ ዳይመንድ ጋር ደርሳ ለምንድን ነው የምትሮጪው ሲሏት ነበር። ነገር ግን ያው አባቴ ደርሶብኛል እና ተረጋግቼ እንኳን መስራት አልቻልኩም፣ ለዛ ነው የምሮጠው፣ ከሱ እየሸሸው ነው ስትላቸው ያው ሀሳብ አቅርቦላት ነበር እነሱ ጋር እንድትሆን። ያው ኪንግ አድቫንቴጁ ሊጠቀምበት አስበው ነበር። ነገር ግን ያው አይሆንም ብላ ሄዳለች። በሌላ በኩል ደግሞ ሊዱና ኤላ ወደ ቤት ሲመለሱ ለሊንና ናኦልን አንድ ላይ አግኝተው ኤላ በቃ አራስ ነብር ነው የሆነው ማለት ይቻላል። አራስ ነብር በቃ ዘሎ ነው የወጣበት ልጁ ላይ ማለት ነው። ዘሎ ነው የወጣበት። ከዛም በኋላ እንደምን ማፋታቻቸው። ከዛም በኋላ ያው ለሊ ናኦልን ከዚህ ሂድ ስትለው ነበር። ናኦል እንግዲህ ኤላ ላይ ይዘቶበታል። እንግዲህ ሰዎችዬ እንዳያችሁት ነው ናኦል ሊዱን እንደምንም አግባብቷት ሲጋብዛት ነበር፣ ሲያፍታታት ነበር። ብቻ ደስ ይላል። ግን ናኦል ለሊን ከኤላ ጋር ሊያጣላት ያው አቅዶ ነው እየሰራ ያለው በጣም በሚገርም ሁኔታ። በሌላ በኩል እንግዲህ አደይ እየሮጠች ወደ እነ ለሊ ቤት ገብታለች። ሁሉንም ነገር ለለሊ ነግራታለች። እንግዲህ አባቷ እያሳደዳት እየተከተላት እንደሆነ አሳውቃታለች። ከዛን ያው ለሊ እንኳን መጣሽ ምናምን ስትላት ነበር። ብቻ ለአደይ ነገሮች ከምን ጊዜውም በላይ በጣም ከባድ እየሆነ ነው የመጣው። እንግዲህ በጣም ከባድ ነገር ተፈጥሯል። አደይ የኤላ ፋይል ላይ
ውሃ ደፍታለች እና በቃ የሌለ ነው ያበደው የአባቴ ንብረት ምናምን እያለ አበደ ማለት ይቻላል። እና ከቤቱ አስወጥተውታል። በዚህ ጉዳይ ደግሞ ለሊ ተናዳለች። እስቲ በቀጣይ ምን ይፈጠራል ሀሳባችሁን ግለጹ።